የዛሬው ርዕሳችን የአይነ ጥላ አይነቶች ይሆናሉ። የአይነ ጥላ አይነቶች ደግሞ አሉት። ሰዎች ሁል ጊዜ በመልካም ሀሳቦት ውስጥ የማይገኙት እና ጠብቃችሁ በረከቱንም ተስፋውንም በውስጣችሁ ያሳደራችሁትን ነገር እንዳታገኙ የሚከለክላችሁ ሌላው ትልቁ ችግር እንዲህ አይነቶቹ የተሰወሩ ኃይላት ከሰው ልጅ ልብ ጋር ተያይዘው ጉዳትን የሚያደርሱ ሆነው መከሰታቸውን ብዙዎችም ባለማመናችን ምክንያት የእግዚአብሔርን ኃይልና ጥባቆት ቀለል አድርገን በማየታችን ጉዳታችን ጥልቅና መሰረታዊ ሆኖ እስከ ታሪክ ማደፍረስና እስከ እምነት መካድ የሚያደርሱ ውድቀቶችን እንድንቀበል የሚያስገድደን አንዱ የዚህ አይነት የመናፍስት ጥልቅ አሰራሮች ናቸው። ስለዚህ የአይነ ጥላ አይነቶች ስንት ናቸው? እንግዲህ ቅድም እንደጀመርነው ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን። ከእግዚአብሔር እንደሆነ ነው። ካልሆነን አይገባንም። ሳይንቲስት ነን። ካልሆነን አይገባንም። ዶክተሮች፣ ፕሮፌሰሮች፣ ባለ ዲግሪ ምሩቃኖች ነን እንጂ ከዛ ውጭ ያለውን ስር የሰደደ በባህር ላይ ነክሶ የሚያደርሰውን ጥልቅ ጉዳት ለመረዳት መንፈሳዊ አቅምና ጉልበትም ስለሌለን በጥሬው ዓለም ስጋውያንን እንዲህ እንድንኖር እግዚአብሔር አልፈቀደም እና የአይነ ጥላ አይነቶች ብዙ ናቸው። ከዛ ውስጥ አንዱ የአይነ ጥላ አይነት የዛር አይነ ጥላ ይባላል። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ትልቁ ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ለመድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ ዕድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ እስክንጓዝ ግን ብዙ አድካሚ እና ብዙ አታካች፣ አሰልቺ አልፎም ተርፎም ከህይወታችን ጋራ የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ይሆናል። ጉልበታችን አልቆ፣ አቅማችን አልቆ፣ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው አይነ ጥላ። ዛር አይነ ጥላ ይባላል። ይሄ ዛር አይነ ጥላ ማለት ምንድን ነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይሄ ዛር አይነ ጥላ በመጽሐፍ ቅዱስ በትንቢተ ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን። መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። እድፋም ልብስ ነው ያለበሰው። ጥምጥሙም እድፋም ጥምጥም ነው የጠመጠመው። በአገልግሎቱ የለበሰው ልብስ ያደፈ ነው። ሁኔታዎች ሁሉ አልተመቹትም። ኑሮው ተበላሽቶበታል። እድሉ መክኗል። አስተሳሰቡ ደክሟል። አቅምና ጉልበቱ ዝሏል። ግን ለምን ይሄ የሆነው? በቀኙ ቆሞ ነበር ይላል። ይሄ ቀኝ የሚይዝ ጠቋር ነው። አብዛኛው አገልጋዮችን የሚጠናወት፣ በባህሪያቸው ላይ የሚነግስ፣ የአስተሳሰብ መንፈሳቸውን የሚቆጣጠር፣ በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር፣ ቸርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት፣ አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ማጭበርበርን ሁሉ የሚያስይዝ፣ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅኖቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ቀኝን ነው። ቀኝህ ተያዘ ማለት ደግሞ
የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ እንዳያገለግልህ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም እየያዘ ወደ ተለያየ አይነት እንደ ብሔረሰቡ እንደ ቤተሰቡ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ የሆነና እውነትን ከውስጡ ያሳጣዋል። እምነትንም በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። በአብዛኛው ይሄ ጠቋር አይነ ጥላ ትልቅ ትኩረቱ ጸሎቱ እንዳያርግ፣ አስተብርኮቱ፣ መሐላው፣ የምስጋናው ነገር እውነት እንዳይሆን የሚከላከልና እውነት ይሁንልኝ ብሎ እንኳ ቢጥር እዛው በማገልገያው ቦታ ላይ የሚያሾከሽክ የሚያስቅና የሚያስገለፍጥ አይነት ባህሪ አለው። ገና ከልጅነት ጀምሮ ሳቂታ የሆነ ባህሪያትን ይዘው ዲያቆን ሲሆኑ ከዛም አልፎ ካህን ሲሆኑ በባህሪያቸው ውስጥ ነግሶ የሚታየው ሐሜትን፣ ጥላቻን፣ ሹክሹክታንና እዛው በዛው ደግሞ ቅራኔን ነው። እንዲህ አይነቱን ክፉ መንፈስ የምንቋቋመው የአድራጎቱን ባህሪ በአግባቡ ስንረዳውና በሕይወታችን ላይ የራሳችን የሆነ ምርምር ስናደርግ ነው። ሰው ነኝ ብቻ አሁን ካህን ነኝ፣ መነኩሴ ነኝ፣ አገልጋይ ነኝ፣ በቃ አለቀ፣ አሁን ሰይጣን የሚባል ነገር አይነካኝም ብሎ ነገር የለም። እዚህ ጋር ያለው እኮ ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር ይላል። ከሳሽ ነው፣ ይከሳል። የክስ ባህሪያቶችን በከፍተኛ ሁኔታ በውስጠኛው ሰውነት ውስጥ የሚያስጨብጥ ነገር የሚያስይዝ ቂምና በቀላን በባህሪያት ውስጥ የሚያሳድር የመንፈስ አይነት ነው ይሄ ጠቋር አይነ ጥላ። በሌላ በኩል አልጸለይክም፣ ዛሬ ያላመሰገንክም፣ አልደገምክም የሚያለ ሕሊናን የሚወቅስ ባህሪ ስሜት አለው። መንፈሳዊ ነገር ነው። በጸሎቱ ውስጥ ግን ሕሊናውን፣ ልቦናውን፣ አእምሮውን ይነሳዋል። የማያስፈልጉ ሐሳቦች የጠፋውን ነገር እንዲያሰላስል፣ እንዲያወጣ፣ እንዲያገባ ግን በአፉ እንዲያነበንብ በቃ ጸሎት እንዲህ አይነት ነው። እንዲህ አይነት ልምድ እንዲኖረው የሚያደርግ ባህላዊ የሆነ አካሄድ ውስጥ የሚከት የእምነትን እውነተኛ አምልኮት ወደ ባህል የሚቀይር የመንፈስ አይነት ነው ይሄ ጠቋር። እና በታላቁ ካህን ኢያሱ ቀኝ ከቆመ አንተ በዚህ በ21ኛው ክፍለ ዘመን በሚሰረቅበት፣ በሚያታልሉበት፣ ውሸት በሚናገሩበት፣ በርዕዮተ ዓለም ደባ ደም በሚፈስበት ዓለም ላይ ሆነህ እንግዲህ ቀኝ ንጹሕ ነው ማለት አትችልም። ቀኝህ ተይዟል። ቀኝህ በመያዙ ነው ቀኝ አውለኝ የሚለውን የአባቶቻችን ቅን የመንፈስ ጸሎት ለመያዝም ለመጸለይም ወደ እግዚአብሔር ለማመልከትም ጊዜ ስለሌለህ በበጎነት ውስጥ እንድትሄድ በበጎ በቀኝ አውለኝ፣ በጎ እየሰራሁ እውነትን እየተናገርኩ እውነትን እየገለጽኩ ለሌሎች አርአያ የሚሆን ተግባር በባህሬ ውስጥ ፈጣሪ አምላክ ሆይ ከኔ ጋር በማድረግ ጉዞዬን አቅና ብለን አልጸለይንም። አቅና ተከተለን አላልንም። ቀኛችን ላይ ነው። ብዙዎቹ አሁን አባቶቻችን ቀኛቸውን በመስቀል ሲደበድቡ ይውላሉ። ትከሻቸውን ይከብዳቸዋል፣ ቀኛቸውን ይወጋቸዋል። ከቀኝ ጎን በኩል የሆነ ትልቅ ሕመም ያሳድራል። አለበለዚያ ደግሞ ቀኝህን ይደብተዋል፣ ይጫጫነዋል። አንዳንድ ጊዜ ቀኛችንን ሰበር ያደርገዋል። ይሄ ማለት በቀኝ የሚቆም በቀኝ ላይ የሚቀመጥ በቀኝ ላይ የሚያርፍ ዛር አይነ ጥላ የዘር አይነ ጥላ ሆኖ ስሙም ጠቋር ነው። መንፈሳዊ ልምድ ያለው ነው። በመልአክ ፊት መቆም የሚችል ነው። በመልአኩ ፊት ቆሞ ነበር ነው የሚለው እኮ። ለዛውም እድፋም ልብስ አልብሶት ንጽህና ጎሎት የንጽህና ልብስ አጥቶ የንጽህና አገልግሎት አጥቶ ባደፈ ልብስ በቤተ እግዚአብሔር የሚመላለስ እንዲህ አይነት ነው። አየህ፣ ቀኝህ ሲያዝ ልብስ ማደፉን እንኳ አታውቀውም። ውስጥህ ማደፉን አታውቀውም። የሕይወት ልብስህን፣ የነፍስ ልብስህን፣ የስጋ ልብስህን፣ የመንፈስ ቅዱስ ሞገስህ ማደፉን አታውቀውም።
በመጀመሪያው ደረጃ ሞገስ ሲኖርህ እንዲህ አይነቶችን እንድታይ ነበር ሞገስ የሚጠቅመው። በሞገስ ምትክ ጠቋሩ ግርማ ሞገስ ሆኗል። ዛር አይነ ጥላ ይባላል። ይሄ ጠቋር ዛር አይነ ጥላ። እንዲህ አይነቱን ክቡር ዳዊትም እንዲህ ብሎ ይጸልያል በ109 ላይ መዝሙር 109 ቁጥር 6 ላይ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። በዕብራይስጥ ሀብኬድ አላቭ ራሻ በሰይጣን የአሞድ አል የሚኖ ይላል። ለድገመው። በእስራኤል ያሉ ክርስቲያኖቻችን ከኛው ጋር ሰፊ የትምህርት ጊዜ ስላላቸው በተማሩት የዕብራይስጥን ቋንቋ እናገራለሁ። አብኬድ አላቭ ራሻ በሰይጣን የአሞድ አል የሚኖ አል የሚኖ፣ በቀኙ በኩል ሰይጣን ይቁም ይላል። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር ካለው ሌላ ይሄኛው ደግሞ እንደዚሁ ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም በሚል ቃል ይናገራል። መዝሙር 109 ቁጥር 6 ላይ በላዩ ኃጢአተኛን ሹም። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በአረበኛው ነአሎም አነና ናሕኑ ሚነ ኢላህ ወልዓለመ ኩሉሁ ቀድ ወዲአ ፊ አልሸሪ ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ወይም በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረብኛ የመጣ ቃል ነው። እዚህ ጋር አልሸረሪ ይላል። ሸሪ ሸሪ ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም ይላል። የተረገመ ትውልድ በክፋት የበረታ ለአምልኮት የማይመች ፈሪሃ እግዚአብሔር የጎደለው አምላክን የማይፈራ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል፣ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ለምን? ኃጢአተኛ ከተሾመ እድሉን ይሰብረዋል፣ ሕይወቱን ያጠፈዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምን ይሁን? በላዩ ኃጢአተኛን ሹም አለ። ሰይጣንም በቀኙ ይቁም። የተረገመ ትውልድ መገለጫው እንዲህ ነው። እንግዲያው ታዲያኛ በ60ዎቹ ዘመን በማርክሲስት ሌኒኒስት ተመርተን በነበረበት ወቅት የተሾሙብን የሰዎች አይነት ምን አይነት ነው ብለን ስንፈልግ የሚነጥቁን፣ የሚቀሙን፣ የሚያሳድዱን፣ የሚያስሩን፣ የሚገሉን፣ የሚገርፉን፣ እጅና እግር አስረው ወደ ውጭ የሚጥሉን፣ የሚያቆስሉን፣ ቁልቁል ዘቅዝቀው የሚገርፉን፣ ውሃ ውስጥ ነክረው የሚቀጠቅጡን አልነበሩምን? አብዮት ያፈራቸው የማርክሲስት ምሁራኖች እንዲህ አይነት ትውልድ አላሰለጡንም? አላሰለጠኑም። የሚያስርቡን፣ መርዝ የሚሰጡን፣ በመርዝ የሚገሉን አላሰለጡንም? ልዩ ልዩ የእስር ግፍ የሚፈጽሙብን፣ እግር ተወርች አስረው ቁልቁል ዘቅዝቀው የሚገርፉን አልነበረም? በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ይህ
ቀኝህ ሲያዝ ቀኝህ ክፉን ይሰራል፣ ቀኝህ እርግማንን ይሰራል፣ ቀኝህ ደምን ያፈሳል፣ ቀኝህ ውድቀትን ይጠራል፣ ቀኝህ ሞትን ያበዛል፣ ቀኝህ ያሳድዳል፣ ቀኝህ ሽማግሌዎችን አባቶችን ያዋርዳል፣ ቀኝህ አደገኛ ይሆናል። እንዲህ ባለ ሁኔታ ውስጥ አድገህ ጎልብተህ ሽማግሌ ስትሆን ደግሞ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቆም የተባለው እርግማን በአንተ ይደርሳል ማለት ነው። ስለዚህ ይሄ ጠቋር ቀኝ የሚይዝ ነው። ዳዊትም ቀኙ በተያዘበት ጊዜ ከ70,000 በላይ ሕዝብ ሞቷል። በኦርና አውድማ ላይ መስዋዕት አቅርቦ ጌታ ሆይ እኔ ነኝ የበደልኩት ሕዝቡ አይደለም እባክህ ማርልኝ ብሎ መልአኩም መጥቶ መቅሰፍት በቃ ብሏል። መቅሰፍት በቃ። እግዚአብሔር በቃ ይበለን። በረሃቡም በችግሩም በጠኔውም በበሽታውም በቃ ይበለን። በስደቱም በረከት በማጣቱም በውድቀቱም በመነካከሱም በመበላላቱም በቃ ይበለን። በመለያየቱም በዘር ተበታትነን በመፋጀቱም በጥላቻ በመተያየቱም በቃ ይበለን። አሁን እኮ እርስ በርሳችን ስንተያይ ራሱ የጥላቻ ፊትና ግንባር ነው የሚተያይብን። ሰው መሆናችንን ረስተን በቋንቋችን፣ በዘራችን፣ በንግግራችን፣ በኑሯችን፣ በመግቢያዎቻችን ሁሉ እኮ ሁሉ ነገር ቀኙ የተያዘበት ትውልዶች ነን። ቀኙ ተይዟል እና ቀኙ የተያዘ ነው። አየህ ዛር አይነ ጥላ ጠቋር የሚባለው ለየት ያለ ብልሃት ያለው በመንፈሳዊነት ላይ አዘውታሪ የሚመስል አስቀዳሽ እንጂ መቀደስን የማይፈልግ ተቀዳሽነትን የማይወድ የጠላት አይነት ነው። መቀደስን የማያፈቅር የማይወድ የማይፈልግ በአምልኮት መንፈሳዊ ኃይል መዋጀትን የማይወድ የመናፍስት አይነት ነው። ስለዚህ ታላቁ ሊቀ ካህንም በእኒህ አይነት ሁኔታ ይዞት ነበረ። ልዑል እግዚአብሔር ግን ልብሱን እድፋሙን ልብስ አውልቁለት አለ። አውለቁ፣ አዲስ ልብስ ሰጡት። አሮጌውን እድፋም ጥምጥምማ አውልቁለት አለ። አወለቁ፣ አዲስ ጥምጣም ሰጡት። ከዛ በኋላ እግዚአብሔር በ7 አይን የዕንቁ ድንጋዮች አይነት ብርሃን ጎበኘውና ከዚህ በኋላ ትውልድህ የተባረከ የምትናገረውም የተቀደሰ ይሆናል አለውና ታላቁ ሊቀ ካህን ቀደሰው። ታላቅነቱ እንዳለ ነው ቀኙን የያዘው። እዚህ ላይ እኮ ታላቁ ካህን ኢያሱ ይላል መጽሐፍ ቅዱስ፣ አክብሮ ነው የሚናገረው። ታላቁነቱ እንዳለ ቀኙ ተይዟል። ብጽዕናችን እንዳለ፣ ካህነታችን እንዳለ፣ ምንኩስናችን እንዳለ ቀኛችን ተይዟል። ቀኛችን ስለተያዘ በኑሯችን መጉደል ውስጥ ፍርሃት አድሮብን ለነገው በጉቦ እናጠራቅማለን። ለነገው በንጥቂያና በቅሚያ ገንዘብ እናካብታለን። እያሳደድን አንዱን ካንዱ እያጣላን አንዱን ካንዱ እየነቀልን በኑሮ ውስጥ የሌሎችን ሕይወት ለቅሶ እናበዛለን። በልጆች ሕይወት ውስጥ በረከት አብሮ እንዳይኖር በስደት በፍርሃት በጭንቀት በችግርና በረሃብ ሳቦት ውስጥ እኔ ያለሁላችሁ የሚል ሰው ባጣ ብቸኝነት ውስጥ ይማራሉ፣ ይወጣሉ፣ ይገባሉ። በመጨረሻ ሁሉም ነገር ያልተሳካላቸውን ለነዚህ ትውልዶች ላለመሳካት ትልቁ ችግር የአባትነታችን መንፈሳዊ ቦታ መያዝና ስልጣናችን እርግማን ሆነ ማለት ነው። እና በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም የሚለው እርግማን ወንበራችን ላይ አለ። አይናችንም ይሄን ያያል። ሹመታችንም ከፍታችንም እንደራሴነታችንም ልዕልናችንም ሁሉ ውርደትን እየሳበ ድካማችን ሁሉ ከንቱ ሆኖ ትርፋችን ሞተን መቀበር ነው። ለመሬት ተጨማሪ የመሬት ክብደት መስጠት ነው። በነፍስ ህልውናችን ደግሞ ያው የሚያረካ የእግዚአብሔር ክብር የተገለጠበት ስላልሆነ ውድቀት ገልጸን ፍርሃትን አኑረን የምንሰናበት ነን። እግዚአብሔር ምሕረቱን ያብዛልን። ስለዚህ ይሄ ጠቋር ምንድነው ስራው? ዋናው በዛር አይነ ጥላነቱ ዋናው ምንድነው? ሐሳብን ይይዛል። ሐሳብህን መሻትህን ይቆጣጠራል። ህሊናን ያዘናጋል። አእምሮን ያደነዝዛል።
በሙታን እንጀራ መቆርቆዝ እንዲኖር ያደርጋል። የሙታን እንጀራ ማለት ምን ማለት ነው? የሞቱትን ነፍስ ይማር ትላለህ፣ ገብተህ ግን አትጸልይም። ያን እንጀራ በልተሃል። እነዛ የሞቱት በምን አይነት ስራ፣ በምን አይነት ኑሮ፣ በምን አይነት እንጀራ፣ በምን አይነት ሀብት ውስጥ እንደነበሩ አታውቅም። እንጀራቸውን ትበላለህ። መጸለይ ጥሩ ነው ለሰብአዊ ነፍሳቸው ክብር። አባቶቻችን ባቆዩት ስርዓት ውስጥ ጸሎተ ፍትሐት ማድረግ ትልቅ ጸጋ ነው። የሰብአዊነት ክብር መለኪያ ነው። የነፍስ ቅድስና መንፈስ እንዲኖርባት ነፍስም በእግዚአብሔር በቅዱሳን እጅ እንድትኖር ያለ ምኞትን የሚገልጽ ነው። ሆኖም ግን እንጀራውን ስትበላ ጌታ አምላክ ኢየሱስ ክርስቶስ የበላሁትን እንጀራ የክፉዎች አታርግብኝ ማለት ነው። ንስሐ ገብቷል አልገባም ሌላ ጉዳይ ነው። በሟርት የኖረ ነው አልኖረም ሌላ ጉዳይ። ያን እንጀራ ስትበላ ምን ይሆናል ማለት የሙታን እንጀራ ስለበላህ ሕይወትህ ውስጥ ነፍስህ ትሞታለች አብራ። የክፎችን እንጀራ አትብላ የተባለው ነቢይ በልቶ አንበሳ ገሎታል። አህያው ግን ተርፎ ወደ አገሩ ገብቷል። አህያው መብላት ሲገባው አንበሳው ያንን አትብላ የተባለውን ነቢይ እንጀራቸውን አትብላ ውሃቸውን አጠጣ ያለውን ነቢይ በልቶ ጠጥቶ ሞቷል። ዛሬም የብዙዎቹ በሟርተኝነት፣ በክፋት፣ በተንኮል ሰውን በመፍጀት፣ በመግደል፣ በማሳደድ፣ በማሰር፣ በማሰቃየት በስልጣን እርካብ ውስጥ ግብ በመፈጸም የኖሩ ሰዎች ሞታቸው ስለማይቀር ሲሞቱ የእነዚህን እንጀራ በልተህ ዝም ብለህ መተኛት የለብህም። መስገድ፣ መጸለይ፣ ማምለክ አለብህ። ከክፋት እንጀራ አድኔ ማለት ነው። አለበለዚያ የበላው እንጀራ የክፋትና የግፍ እንጀራ ነበረና ባህርህን ይገለዋል እና ሐሳብህን፣ መሻትህን፣ ህሊናህን፣ አእምሮህን በማዘናጋት በማደንዘዝ ስነ ልቦናህን በማቀዣበር ውስጥህን በመስረቅ ያሰቃያል። ይህን ይመስላል እንግዲህ የዚህ የጠቋር መንፈስ ማለት ነው። የጠቋር መንፈስ አይነ ጥላ። ሌላው ሁለተኛው ቡዳ ዛር አይነ ጥላ ይባላል። ይሄ ቡዳ ዛር አይነ ጥላ ነው። ይሄኛው ደግሞ ይሄ ቡዳ ዛር አይነ ጥላ ለጥቅም ተፈልጎ ወደ ህይወት ውስጥ የሚገባ ሲሆን ሰብዕናን ለምዶ ወደ ክፉ የመምራት ባህሪ ያለው ቂመኛ ያደርግሃል። ውሸታም፣ አታላይ፣ አጭበርባሪም ያደርግሃል። በቀላሉ ወንድምህንም ዘመድህንም ቤተሰብንም ጓደኛህንም የምትከዳና ጥቅም ከተገኘ አሳልፈህ ሰጥተው በሱ ላይ ከፍታህን የምታሟላ ተንደርድረህ ወደ ላይ ለመውጣት በሰው ችግር ላይ ተሻግረህ ኑሮህን የምትገነባ ወይም ማዕረግህንና ስልጣንን የምትገነባ የሰው አይነት ያደርግሃል። ይሄ ምን አይነት ነው? ቡዳ ዛር አይነ ጥላ ነው። ቡዳ ዛር ማለት ቡዳ ነው ግን ዛር ነው። ቡድነቱ በምን መንገድ የመጣ ነው? በተለያየ የጥቅም በተሳሰረ ህይወት ውስጥ ነው። አንዳንዶቹ ለንግድ ብለው በፈርስና በደም ይታጠባሉ። አንዳንዶቹ ሰው በማረድ ህፃናትን በማረድ በመገበር በዛ ሁኔታ ውስጥ ኑሯቸውን ለዘለቄታ የተገነባ ሀብታቸው ለሁል ጊዜ በክፉ መናፍስት የተጠበቀ እንዲወድ ለማድረግ በዛም በኩል ያልፋሉ። በዚህ ጊዜ ቡድነት የባህሪያቸው አንዱ ገጽታ ይሆናል። ምን ያደርጋል? የህይወት ብዥታን ይፈጥርባቸዋል። ህይወታቸው ብዥ ያለ ነው፣ ግን በጣም ትልቅ ናቸው። ሀብታሞች ያላቸው የሞላላቸው ሊሆኑ ይችላሉ፣ ወይም በመካከለኛ የኑሮ ደረጃ ያሉ ሊሆኑ ይችላሉ። ግን ሁሉም አይነት የመናፍስት ጥበብ ወደ ቀውስ የሚያመራ ነው። ወደ ቀውሱ ይወስዳል፣ ወደ ጥፋቱ ይወስደዋል። ቀስ እያለ እያዘገመ ወደ ባዶነት የተወለዱት ልጆችም የዛው ልክ የቡዳው መንፈስ መተላለፊያ ይሆናሉ። የአይነ ጥላ ግርዶሹ እና ክፉ ባህሪው ቂመኛ፣ ተንኮለኛ፣ መሰሪ የሚያደርግ ነው። ልክ ለስላሳ የሆነ የሰው አይነት ይመስልና በባህሪ ውስጥ ባለው ክፉ መንፈስ የሚነድፍ ይሆናል። ይሄ ቡዳ ዛር ይባላል። ዛር ሆኖ ቡዳ ዛር ነው። የዛር አይነት ነው። ቡዳ ዛር ነው። ያ መንፈሳዊ ነው። ጠቋር የሚባለው ለመንፈሳውያን፣ ለክርስቲያኖች፣ ለትልልቅ አባቶች እንቅፋት የሚሆን ነው። በመንገዳቸው ላይ ሁል ጊዜ የሆነ መታከትና መሰልቸት፣ የሆነ በቃ መንፈሳዊ በጎነት ላይ መራራ ሰው ሆነው የመገኘት ስሜቶች አጥብቀው እንዲይዙ የሚያደርግ ነው።
በቀላሉ የሚሰለቹ አይነቶች ናቸው። በጎ ነገር ላይ ያላቸው ትኩረትም ቀዝቀዝ ያለ ነው። በጎ ሲያደርጉላቸው ደስ የሚላቸው እንጂ ነገ ለሌላው በጎ ማድረግን አይፈልጉም። መቀበልን እንጂ መስጠትን አይወዱም። ያ የጠቋሩ አሰራር ነው። ይሄኛው የጠቋር ዛር ይባላል። ይሄኛው ቡዳ ዛር ነው። ይሄ ቡዳ ዛር እናት ልጄ ቆንጆ ከሆነች ስትል የቁንጅናዋ ባህሪ ቀስ እያለ ይበላሻል። ስትበላ ቢ አበላለውን አይታ በጣም መብላት ስትሆን ወይ ጉድ እኮ በጣም መብላት እንዴት ነው ምናምን ስትል ልጅቱ በአመጋገቧ ላይ መንፈሱ የራሱ የሆነ ጥላ ያሳድራል። ስለዚህ ይሄ ቡዳ ዛር ውስጡን የሚመቀኝ ነው። ልጄ እኮ ጎረመሰች፣ አደገች እኮ ከፍ አለች እያለች ማየት ስትጀምር ወይም ማየት ሲጀምር በልጅቱ ሕይወት ላይ ያጠላና ደሟን አንዳንዶቹ ደማቸውን ይመጣቸዋል። አንዳንዶቹ ያፋፋና ሌላ አይነት ባህሪያት እንዲያድጉ ያደርጋቸዋል። ለተጨማሪ የምቀኝነት መንፈስም ይዳርጋቸዋል። ውስጣቸውን ስለሚነጥቅ በቀላሉ የሚቆጡ፣ የሚናደዱ፣ የሚበሳጩም ያደርጋቸዋል እና የህይወት ብዥታን ይፈጥራል። የራስን መጥላት፣ የሌላውን ማየት፣ የራሱን ወርቅ ጠልቶ የሌላውን ወርቅ ያያል። የራሱን ኑሮ ጠልቶ የሌላውን ኑሮ ያያል። እንዲህ ብሆን ይላል። ከዛ በላይ ኑሮ ውስጥ እኮ አለ። ተመችቶት እኮ ነው ያለው። ግን ቤቱ፣ አልጋው፣ መውጫው፣ መግቢያው፣ መቀመጫው አይመቸውም። የሌላ ስለሚያይ አይመቸውም። ሌላው ክፉ እይታዎችን ያለማምዳል። ክፉ እይታዎች ማለት በውስጥ በኩል ክፉ እይታዎች፣ ይሄ ልብስ የኔ ቢሆን፣ ከዛ በኋላ የዛች ያየቻት ሰው አይነት ልብስ ይቀደዳል። መንፈሱ ሄዶ ይቀደዋል። አሊያም ያን ልብስ ስትለብስ ራስ ምታት፣ ቁርጥማት እና ድበታ፣ ስልቹ መሆንና ቅዠት የበዛበት አይነት ህይወትን መምራት ትጀምራለች። ወንዱም እንደዛው አይነት ይጀምራል። ልብሱን በለበሰ ቁጥር አቅል የራቀው ትከሻ ይቀለለው አይነት ሆነ። ቆንጆ ልብስ እኮ ነበር በፊት፣ ግርማ ሞገስ ያለው ልብስ ነበር። ግን እዚህ ጋር በክፉ እይታ ታይቷል። ሲበላ በክፉ እይታ ሲታይ የውስጥ ህይወት ቁርጠት እና ሆድ መንፋት፣ መንጫጫትና መጮህ፣ እነዚህ የመሳሰሉት የውስጥ ደዌ የሚመስሉ ችግሮች የሚታዩበት ይሆናል። ሶስተኛው መደበኛ ቡዳ አይነ ጥላ። ይሄ ደግሞ መደበኛ ቡዳ አይነ ጥላ ነው። ያ ዛር ነው። የዛር አይነ ጥላ እና የጠቋር ዛር አይነ ጥላ ነበር የቀደሙ። አንደኛውና ሁለተኛው ቡዳ ዛር አይነ ጥላ ነው። ይሄ ሶስተኛው ቡዳ አይነ ጥላ ነው። ይሄ ደግሞ ቡዳ ብቻ ነው፣ መብላት ብቻ ነው። ጸጉሩ ድፍት ያለ ነው ካለ ይበላል። ያን ጸጉር ምን ይሆናል? ይቆስላል፣ ፎረፎር ይዘዋል፣ ይነጫጫል፣ ይነቀላል፣ ይቆራረጣል፣ ይቆረፍዳል። ጸጉር ማለት ነው። ነገሩ ዛሬ በዊግ መተኮስ ስለተቻለ ቡዳነትን መደበቅ እንችላለን። ነገሩ እሱም ቢሆን ሌላ ችግር ነው። የውስጥ መቆርፈድ፣ የውስጥ መታከት፣ የውስጥ ተስፋ መቁረጥና የውስጥ መሰቃየትን በዚህ መንፈስ በኩል እናገኛለን። ይሄ መደበኛ ቡዳ አይነ ጥላ ይባላል። አመሰራረቱና የአገባብ ስልቱ ዘራችንን ተቆጣጠር፣ ለሀብታችን ምክንያቱን፣ ለኑሯችን፣ ለእድገታችን አንተ ትሻለናለህ ብለው በይሻላል ከእግዚአብሔር ትበልጣለህ፣ አንተ በጣም ቅርብ ነህ ብለው የሳቡት መንፈስ አይነት ይሆንና ከትውልድ ወደ ትውልድ ይሸጋገራል። አንዳንዶቹም ያው ለጥበብም ለእውቀትም ለተለያየ አይነት ነገር ብቻ ይመጣል። ዞሮ የዚህ አይነቱ የመንፈስ ክፉ ባህሪ ሰፊ የሆነ ድርሻ አለው። ቡዳ በላት ትምህርት ቤት ስትጮህ ስትወድቅ ታያላችሁ። ቡዳ በላት ለምን? እውቀቷ። ቡዳ በላት ምኗ? ፊቷ ታምራለች። ቡዳ በላት ምኗን? አይኗን። ቡዳ በላት ምኗን? ከኋላ ጀርባዋን። አልፎም ተርፎ መቀመጫን ሁሉ የሚበላ ቡዳ አለ። ቁጭ ስትሉ የሚያሳክክ እንዳትቀመጡ የሚከላከል መውጫ መግቢያውም ላይ ቡዳ አለ። እንዲህ ነው እንግዲህ ይሄ ቡዳ አይነ ጥላ ይሆናል።
አይነ ጥላነቱ ምንድነው? ታሪካዊ ግርዶሽን ይጋርዳል። የአባቶችን መንፈሳዊ ኃይል እንዳታቀው ይጋርዳል። ብታቀውም እንደ ዕውቀት እንድትቀበለው እንጂ በህይወት ውስጥ እንዲገለጥ አይፈልግም። እየሰማችሁ ነው? እንዲህ ነው፣ በህይወት ውስጥ እንዲገለጥ አይፈልግም። ታላቁ ሊቀ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር። የክስ መንፈስ ምንድን ነው? የክስ መንፈስ እኮ የጥላቻ መንፈስ ነው። ክስ እኮ የወንጀል መንፈስ ነው። የወንጀል አይነት አሰራርና የወንጀል አይነት መርህ ነው። በዛ ውስጥ ህግ አለ። ይከስ ዘንድ እኮ ነው። ከሳሻችሁ ወደ ምድር ተጥሏል ይላል ዮሐንስ ምዕራፍ 12 ላይ ደግሞ ይሄ ከሳሻችሁ። ስለዚህ በከሳሻችን ርዕዮተ ዓለም አመጣንና የኮሚኒስቱን ዓለም እናስፋፋለን ብለን ቀድሞ በነበሩት ሰዎች ላይ ተካሰስን። ጓዶች በሚባባሉ በአንድ ሰሞን ጓድነት የጓደኝነት ባህሪ በተጠራሩ ሰዎች እጅ ውስጥ ሃይማኖት፣ እምነት፣ ታሪክ ገባ። ከዛ በላይ ደግሞ ህዝብም ትውልድም በእነሱ እጅ ተያዘ። ከዛ በኋላ ጓዶቹ ጓድ እየተባባሉ አለቁ። አንዱ የአንዱ አጥፊ ሆነው ደብዛቸው ጠፋ። መሰረታቸው፣ አጀማመራቸው፣ የሄደ አቅጣጫቸው በቃ በለው በሚል በክፉ ላብ ሽታ፣ በጎረምሳነት ሽታ ኃጢአትን፣ ግድያን፣ ወንጀልን፣ ጥፋትን፣ እብሬትን፣ ትዕቢትን ጨመርንበትና የርዕዮተ ዓለም ድቀት በአብዮታዊነት ስር ውስጥ የምንገነባለን ያልነውን ሀገር ለትልቅ ውርደት አበቃ ነው። እግዚአብሔር ማረን። አየህ፣ ቡዳነት ነው። የርዕዮተ ዓለም ቡዳነትም ትልቅ መንፈሳዊ ግርዶሽንና ስጋዊ እይታዎችን አላግባቡ እንድናይ አድርጎ የክብር ሞገሳችንን ጥሎ አውድሞናል። መውደም በለው በቃ ይውደም ስላልን በጠቅላላ መውደምን ተቀበልን። ይሄ እንግዲህ ሶስተኛው ቡዳ ምንድነው? ለአገልግሎት፣ ለኑሮ እድገት፣ ለእውቀትና ጥበብ በደም የተዋረሱ ይሆናሉ። ብዙ ጊዜ በትልልቅ ወንዞች የአባይ ዳርን ጨምሮ በፈርስ በደም የሚታጠቡ ሀብታሞች፣ ከበርቴዎች ወይም ለሀብት ከድህነት ተነስተው ትልቅነትን ለማጋሸብ ኢንዱስትሪውን፣ ሱቁን፣ ንግዱን፣ የሀብት ደረጃውን አልፎም ተርፎ ደግሞ ስልጣኑንም ጭምር ቤተ መንግስታዊ መዋቅር ያለ ሰው እንድንባልም ጭምር በዚህ በመናፍስቱ ተጠቃቅሰን ጠጋ የምንለው ነገር ሁሉ ከፍተኛ የሆነ የቡዳነት መንፈስን በመንፈስ ተቀብለን እንድንሸጋገር ሊያደርገን የሚችለው ከብዙ ሰዎች መጉዳት ጋር የተያያዘ ነው። የሰዎችን እድል ሰብረን ወደዛ የምንሄደው በመንፈስ ሰብረን በአካል ደግሞ ለመስበር ወደ ትልቅ ቦታ እንሸጋገራለን። ታዲያ ምን ይሆናል? ኑሮን፣ እድልን፣ እውቀትን ይሰልባል። ይሄ ከሌላው ወከፍታችን ሌላውን በማቆርቆዝ ላይ ተመሰረተ እንዲሆን ማድረግ ነው። በመንፈስ መዋዠቅ፣ እንደ ሰው ማሰብን ማጣት፣ እንደ ሰው ማሰብን መብት ማጣት፣ እንደ ሰው ለማሰብ መብቱን እናጣለን። በዚህ ጊዜ እንዲህ ባለ ሁኔታ ውስጥ ትልቆች ልንባል እንችላለን፣ ግን እንደ ሰው አይደለም የምናስበው። በወንበራችንም ላይ ብንሆን እንደ ሰው አይደለም የምናስበው። የምናስበው ሀሳብ እንዳደረብን ክፉ መንፈስ ነው። ሰዎች ሲመጡ እንጠራጠራለን፣ እንፈራለን፣ እይታችን ክፉ ይሆናል። ለፍቅር የምንሰጠው ግምት ባዶ ነው። በጥላቻ መሰረት ላይ ቆመን የቆየነን እነዚህ ሁሉ የውስጥ የነፍሳችንን ባህሪ ያበላሻል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።